በቀን ከ2000 ብር በላይ በወር ደግሞ ከ60,000 ብር በላይ የተጣራ ትርፍ የምታስገኘው በሀገራችን ኢትዮጵያ ከአነስተኛ ተሽከርካሪዎች ተርታ የምትመደበው ሱዙኪ ሱፐር ኬሪ ለመሆኑ አሁናዊ ዋጋዋ ስንት ነው? ሙሉ ዝርዝር መረጃ ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ ብዙዎቻችሁ የምትወዷትን ብዙዎቻችሁም የምትጠይቋትን የሱዙኪ ሱፐር ኬሪ አሁናዊ ዋጋዋ ስንት ነው? ከሰሞኑ እንግዲህ በሀገራችን ኢትዮጵያ የመኪና ዋጋ በየዕለቱ በሚባል ሁኔታ እጅግ በከፍተኛ ሁኔታ ቀንሷል። ለመሆኑ ይህችስ ተሽከርካሪስ አሁናዊ ዋጋዋ ስንት ነው? እንዲሁም 50% በባንክ አማራጭስ ምን ያክል ነው የሚለውን ሙሉ ዝርዝር መረጃ እንግዲህ የሚያዝያ 2018 ወደ እናንተ ይዘንላችሁ ቀርበናል። ሁላችሁም ቪዲዮን ላይክ እንዲሁም ደግሞ ይህ አዲሱ ሁለተኛው ቻናል በመኪና ዙሪያ ማለት ነው እሱ ነው ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ከሰሞኑ የመኪና ዋጋ እጅግ በከፍተኛ ሁኔታ እየቀነሰ ነው። እንደምታስታውሱት ይህች ተሽከርካሪ ከ3 ሚሊዮን ብር በላይ አልፋ እንደነበር በትልቁ ቻናል ላይ ሰርቻለሁ። ከሰሞኑ እንግዲህ ያለው የመኪና ገበያ እጅግ በጣም እየቀነሰ ከመሆኑ ጋር ተያይዞ ይህች ተሽከርካሪም ቅናሽ ተደርጎባት ሙሉ ዝርዝር መረጃውን ወደ እናንተ የምናደርስ ነው የሚሆነው። እንዲሁም ከዚህ ተሽከርካሪና በናፍጣ የምትሰራዋን የታታ መኪና ከሁለቱ የትኛው ይበልጣል? ሐሳባችሁን በኮመንት አጋሩን። እኔም በቀጣይ እንግዲህ የታታን መረጃ ወደ እናንተ የማደርስ ይሆናል። በቅድሚያ ስለ ተሽከርካሪዋ አንዳንድ መረጃዎችን እንግዲህ ይህች ተሽከርካሪ ለመሆኑ ምን ያክል ነው የምትጭነው ያላችሁ ብዙዎቻችሁ ስጠይቁ ነበረ። ይህች ተሽከርካሪ እንግዲህ እስከ 16 ኩንታል ድረስ እንድትጭን ተደርጋ ለገበያ የምትቀርብ ሲሆን ከዚያ በላይም እንግዲህ ብዙዎች የሚጭኗት አሉ። እስከ 22 ኩንታል ድረስ ማለት ነው። የሚጠቀሙት የነዳጅ አይነት ቤንዚን ሲሆን በ1 ሊትር እስከ 23 ኪሎ ሜትር ድረስ መጓዝ ይችላሉ። እነዚህ ተሽከርካሪዎችን ሳልቫቶ ፉል ለማድረግ እስከ 35 ሊትር ድረስ መያዝ ይችላል። የነዚህ ተሽከርካሪዎች ኢንጂን ባለ 4 ሲሊንደር 1.2 ሊትር ኢንጂን 72 የፈረስ ጉልበት ያመነጫል። የነዚህ ተሽከርካሪዎች ቶፕ ስፒድ 140 ኪሎ ሜትር በሰዓት ሲሆን ባለ 5 ስፒድ ማኑዋል ትራንስሚሽን የተገጠመላቸው ተሽከርካሪዎች ናቸው። ታዲያ እነዚህ ተሽከርካሪዎች አሁን ላይ በባንክ እንዲሁም በካሽ ምን ያክል እየተሸጡ ነው? በተለይ በአሁን ሰዓት ያለው የመኪና ገበያ እጅግ ባልተጠበቀ የዋጋ ልዩነት ላይ ይገኛል። አሁን ላይ በተለያዩ የመሸጫ ቦታዎች ማለትም በመስቀል ፍላወር እንዲሁም በእንቁላል ፋብሪካ 50% በባንክ አማራጭ ሲያቀርቡ 1,450,000 ብር ከፍላችሁ ቀሪውን 1,400,000 ብር በባንክ አማራጭ የሚሰጣሉ። ያ ማለት አጠቃላይ ዋጋቸው ወደ 2,850,000 ብር አካባቢ ይደርሳል ማለት ነው። በካሽ ግን አሁናዊ ዋጋቸውን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ2,600,000 ብር ጀምሮ ከቦታ ቦታ ልዩነት ቢኖራቸውም የዛሬ ሚያዝያ 22 ቀን 2018 የዋጋ ዝርዝሯ ይህንን ይመስላል ማለት ነው። ያ ማለት ዛሬ ያለንበትን ሁኔታ ነው። እንግዲህ ዛሬ የብዙዎቻቸው ጥያቄ የሆነችውን በአነስተኛ ዋጋ በሀገራችን ኢትዮጵያ የምናውቃትን የሱዙኪ ሱፐር ኬሪ አሁናዊ ሙሉ የዋጋ ዝርዝሯን ወደ እናንተ ይዤላችሁ ቀርቤያለሁ። ምክንያቱም ብዙዎቻችሁም ስትጠይቁኝ ስለነበረ። ሌላው እንግዲህ የሱዙኪ ሱፐር ኬሪ አይነቷ በናፍጣ የምትሰራው እጅግ በጣም ተወዳጅና ተመራጭ የሆነችውን የታታ መኪናን አሁናዊ የመጋቢት ወር ሙሉ የዋጋ ዝርዝሯን በቀጣይ ቪዲዮ የምሰራላችሁ ይሆናል። እሷም እንግዲህ ወደ ወርና ከዚያ በላይ አካባቢ ይሆናል መረጃውን ወደ እናንተ ካደረስኩኝ አሁን ያለበትን እየተሸጠ ያለበትን ዋጋ ይዤላችሁ ቀርባለሁ። እንዲሁም ይህቺ ተሽከርካሪ በባንክ አማራጭም የሚያቀርቡ የመሸጫ ቦታዎች ካሉ እነሱም ጋር እንግዲህ ዞር ብዬ የምሰራላችሁ ይሆናል እላለሁ። በተጨማሪም ደግሞ ከትራንስፖርት ታሪፍ ጋር በተያያዘ በዛሬው ዕለት አዲስ መረጃ ወጥቷል። እንግዲህ በዚህ ወደ እናንተ ባሰማችሁ ጥሩ ነው ለማለት ያክል ወዳለሁ።
በዛሬው ዕለት እንግዲህ ሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎት ወደ መደበኛ ሁኔታ መመለሱን ለማሳወቅ ባወጣው መግለጫ በመካከለኛው ምስራቅ የተከሰተው ግጭት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ አሳድሮ የነዳጅ ዋጋ ግሽበትና በአቅርቦት ላይ መስተጓጎል እንዲፈጠር አድርጓል ብለዋል። ይህም ሁኔታ በኢትዮጵያ የናፍታ ዕለታዊ አቅርቦትን ከ9 ሚሊዮን ሊትር ወደ 4.5 ሊትር እንዲቀንስ አድርጎ በትራንስፖርት አገልግሎት ላይ የሚታወቀውን መስተጓጉል አስከትሎ እንደነበር ይፋ አድርጓል። መንግስት ይህን ችግር በፍጥነት ለመቆጣጠር የታሪፍ ማሻሻያ፣ የአቅርቦት አደረጃጀት ማሻሻልና የሎጂስቲክ ቅንጅት ማጠናከሩን ጨምሮ በርካታ አስቸኳይና ዘላቂ እርምጃዎች መውሰዱንም አመላክቷል። ይህም የውጭ ጫና ቢኖርም የሀገር ውስጥ ኢኮኖሚ መረጋጋትን በመጠበቅና የህዝብ አገልግሎት እንዳይቋረጥ በማድረግ በኩል መንግስት የህዝብ ጥቅምን በማስቀደም የሚከተለውን የፖሊሲ አቅጣጫ የሚያሳይ መሆኑን ማስረዳቱን በዚህ ሰዓት ይፋ አድርጓል። በዚህ መሰረት የነዳጅ አቅርቦት ወደ መደበኛ ሁኔታ ተመልሷል ያለው ሚኒስትሩ፣ ይህ ሁኔታ በትራንስፖርት ዘርፍ የተፈጠሩ መስተጓጎሎች በፍጥነት እንዲፈቱ ያስችላልም ተብሏል። በመሆኑም ከዛሬ ሚያዝያ 22 ቀን 2018 ጀምሮ ቀደም ሲል በነበረው የነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጎሎች ሙሉ በሙሉ እንዲቀረፉ ከአዲስ አበባ እስከ ክልል የሚገኙ ሁሉም የዘርፉ አመራሮችና ተዋናዮች ታሪፉን በተወሰነው መሰረት ብቻ እንዲቀጥል በጥብቅ እንዲከታተሉና ትግበራውን በጋራ ግብረ ኃይል እንዲያረጋግጡ ማሳሰቡን በዚህ ሰዓት የወጣውን መግለጫ ተመልክተናል ማለት ነው። ዛሬ እንግዲህ ብዙዎቻችሁ ጥያቄ የሆነችውን ሱዙኪ ሱፐር ኬሪ አሁናዊ የዋጋ ዝርዝሯን እንግዲህ ከሰሞኑ የመኪና ዋጋ እጅግ በከፍተኛ ሁኔታ በሚሊዮኖች እየቀነሰ ስለሆነ እኛም እየተከታተልን በየዕለቱ ወደ እናንተ እያደረስን እንገኛለን። በትንቁ ቻናል ላይም እንግዲህ ሰሞኑን የመኪና ዋጋ እስከ 3 ሚሊዮን ብር ድረስ የሚደርስ ቅናሽ ተመልክተን የሰራነው ቪዲዮ አለ። ያላያችሁ ካላችሁ ጥሌቲዩብ ብላችሁ ከ75,000 በላይ ተከታይ ባለው ትልቁ ቻናል ላይ መመልከት የምትችሉ ይሆናል። ምክንያቱም አሁን ላይ እጅግ በከፍተኛ ሁኔታ ነው የመኪና ገበያ በኤሌክትሪክም በነዳጅም የሚሰሩት እንግዲህ እየቀነሱ ያሉበት ሁኔታ ነው። ዞሮ ዞሮ ሲቀንስ ቀንሷል፣ ሲጨምር ጨምሯል እያልን እየተከታተልን ወደ እናንተ የምናደርስና የምናስደምጥ ነው የሚሆነው። ሁላችሁም ቪዲዮውን ላይክ ሸር እያደረጋችሁ እንዲሁም ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።